ይኸውላችሁ ብዙ የሚገራርም ዘረፋ አይታችኋል። ብዙ ሰው ሰርቆም ህይወቱን ለመለወጥ ሲሞክር አይታችሁ ሊሆን ይችላል። እኚህ ግን የሰረቁት ከዙ ውስጥ ዙ ማለት ያው ከተማ ውስጥ የሚሰሩ የእንስሳት ማቆያ ነው። የዱር አራዊትን ለምሳሌ እኛ ሀገር አንድነት ፓርክ ምናምን ፓርክ እዛ ገብተው እንስሳ ሰረቁ። ለምን ሰረቁ? አያውቁትም። እንዴት ሰረቁ? አያውቁትም። ጠዋት ሲነሱ ነው እንደሰረቁ ሁሉ ያወቁት። ይህ ታሪክም በዚህ ልጅ ነው የሚጀምረው። ስሙ ሬስ ይባላል። የሚኖረው አውስትራሊያ ውስጥ ነው። እድሜው 21 ነው። ጊዜውም አሁን 2012 ነበር እንደ ፈረንጆች አቆጣጠር። አብሮ ከጓደኛው ጋር ሆኖ ለመዝናናት ያስባል። ኬሪ ከሚባል ጓደኛው ጋር ይሄ ልጅ ማለት ነው። ኬሪ ደግሞ እድሜው 21 ነው። ቁጭ ብሎም እቤት ውስጥ ሆኖ ነበረ የሚጠጡት። ከዛ ለምን ውጭ ወተን አንጠጣም አሉ። ባር ሄዱ፣ መጠጣት ተጀመረ። ከሆነ ሰዓት ደግሞ ከባሩ ወጣ ሄዱና ቢች ዳር ሄደው መዝናናት ጀመሩ። ባህር ዳር ማለት ነው። የያዙትን መጠጥ ቮልካ ነበር። ይሄን ቮልካ ለሁለት ድቅቅ ነው ያደረጉት። በመሃል ግን አንድ ሰው ይመጣል። ጄምስ የሚባል ልጅ እዛው የሚኖር ነው። ይቀላቀላቸዋል። አሁን ጊዜው መሽቷል። በመሃል ታዲያ ከሶስቱ አንዱ ሀሳብ ያመጣል። እዛ ጋር ያለውን ፓርክ አይታችሁታል? አዎ፣ በነገራችን ላይ በዚህ ሰዓት ሶስቱ የሌለ ሰክረዋል። እናም በእንደዚህ አይነት ሙድ ሆኖ ነው ከጎናችን እኮ ፓርክ አለ እና መሄድ ትፈልጋላችሁ ብሎ ሲጠይቃቸው በደስታ ብለው ወደ ፓርኩን ለመግባት ያስባሉ። ሊገቡ ያሰቡበት ፓርክም ሲ ወርልድ ነው የሚባለው። አውስትራሊያ ውስጥ ታዋቂ ፓርክ ነው። እናም ጥበቃውን ሳያዩ ደግሞ ዘለው ይገባሉ። ውስጥ ሆኖ ጥበቃው ብዙም ጠበቅ ያለ ስላልነበረ እንደ ልባቸው መንቀሳቀስ ጀመሩ። ሻርክ አዩ። እንጠጋዚ ሻርክ ጋር እንግባበት ምናምን አሉ። ትንሽ ተጠጉ። ከዛ ደግሞ በጎን እሳት ማጥፊያ ፋየር ኤክስቲንጉሸር አገኙ። እሱንም ይዘው መንፋት ጀመሩ። ይሄን አልኩ ሲጨርሱ ደግሞ ወደ ዶልፊኖቹ ጋር ሄዱ። እነዚህ ዶልፊኖች ጋር ደግሞ ካልገባን አሉ። አሁን አልቆ ዘሎ ገባ ዶልፊኖች ያሉበት ገንዳ ውስጥ። በመሃል ግን ዶልፊን ገንዳ ውስጥ ያልገባው ልጅ ምን አለ? ለምን ፔንጊውን አንሰርቅም አለ። ፔንጊውን ለማታውቁ ሰዎች አንታርክቲካ ኦር ደግሞ በረዷማ አካባቢ በጣም የሚኖሩ የሚያማምሩ ደስ የሚሉ ፍጥረቶች ናቸው። ውሃ ውስጥና በረዶ ላይ ነው የሚኖሩት እና እነዛ ፔንጊውኖች እዛ ፓርክ ውስጥ ነበሩ። እናም አይዲያውን ያመጣው ልጅ ቁጭ አላለም። ተነስቶ ፔንጊውኑ ወዳሉበት ቦታ ሄደ። በነገራችን ላይ እዚህ ታሪክ ላይ ምን እንደሚገርም ታውቃላችሁ? ጥበቃው ነው። በጣም በቃ እያላላ ነው። ምክንያቱም እንደ ሰውኝ ያስታስቡት ሌባ ሺህ ጊዜ ሊገባ ንብረት ያለበት ሊዘረፍ የሚችሉ እቃ ቁስ ያለበት ቦታ ነው እንጂ ፓርክ ውስጥ ገብቶ እንስሳ ይሰርቃል ብሎ ማን ያስባል? ለዛም ነው ጥበቃው እንደዚህ የቀለላቸው። ከአንዱ ወደ አንዱ ለመሄድ ሲምፕል ይሆንላቸው። አሁን ፔንጊውን ወዳለበት ክፍል ውስጥ ገብተዋል። እዛ ውስጥ ደግሞ እቺን ፔንጊውን ያያታል። የምትጠራው ደግሞ ዴርክ የተባለች ነው ፔንጊውና ማለት ነው። እቺ ዴርክ ፔንጊውን 7 ዓመቷ ነው። እዛ ፓርክ ውስጥ ቁመቷም ደግሞ እቺ ፔንጊውን 13 ሴንቲሜትር ነው። በነገራችን ላይ የሚያምሩ ፍጥረቶች ናቸው ፔንጊውን። ሌላም ደግሞ ስለ ፔንጊውን አንድ የምጨምርላችሁ ነገር ሚስት ካገቡ አገቡ ነው። በቃ እንደ ፔንጊውን ታማኝ የለም። አንድ ሚስትና አንድ ሚስት ብቻ ነው የሚይዙት እድሜ ልክ። እና ዴርክም እዚህ ፓርክ ውስጥ ፍቅረኛ ያለው የሚገርመው እኔ ራሱ እኮ የለኝም፣ ግን እሱ አለው እዛ ፓርክ ውስጥ። ደግሞ ስማ ፒቺት ይባላል የፍቅረኛው ፔንጊውን ማለት ነው። እናም እንዳልኳቸው እኚህ ፔንጊውን የሚባሉ እንስሳቶች እርስ በርስ ካላቸው ግንኙነት የተነሳ ሚስቱን ማጣት አይፈልግም በጭራሽ። ሁሌም ከስሩ እንድትሆንለት ነው ይፈልገው። መለያየት የለባቸውም። በቃ ስትረስ የሆኑና እስከ መሞት ደረጃ ሁሉ ይደርሳሉ። መታመም ምናምን በቃ አንዱ አንዱን ካጣ። አሁን ወደ ነሪስ ደግሞ ስንመለስ ይህንን ጉድ ሁሉ አያውቁም። ጀስት ፔንጊውን አዩ። ፔንጊውን እንዲህ እናንሰው እንስረቁ ተባባሉ። ወደ አፓርታማቸውም ተመለሱ። ፔንጊውን አንይዘው አሁን ድረስ ደግሞ ስክር ብለዋል። የሚያውቁት ነገር የለም። አፓርታማ ውስጥ ይዘውት እንግዲህ ካሜራ ይዘው መቅረጽ ጀመሩ። እሱንም ማዋራት ጀመሩ ቋቋ እያሉ ምናምን። ከዛም ደክሟቸው ስለነበረ እሱን ቁምሳጥን ውስጥ አስገብተው ዘግተውበት ይተኛሉ። ምስኪኑ ዴርክ ፔንጊውን ቁምሳጥን ውስጥ ጨለማ ውስጥ ምንም በማያውቀው ሁኔታ ታግቷል። በዛ ላይ ከሚስቱ ተለይቷል። ስትረስ ውስጥ ነው። ግን ያው ማምለጥ አይችልም። ቁምሳጥን ውስጥ ስለተቆለፈ እዛው ሆኖ ነጋ። ሲነጋ ታዲያ ሪስ ምን አይነት ምሽት ያሳለፍ ነው። ዋው በጣም ከባድ ነው። ራስ ምታቱ ምናምን ብሎ ያ ሃንጎቨር ምናምን አለበት። ለመንቃት ይሞክራል። የሆነ ነገሮችን ያስታውሳል። ሲያስታውስ ምን አስታወሰ? ሲ ወርልድ ፓርክ ውስጥ ገብተናል። ከዛ ከዶልፊን ጋር ዋኝቻለሁ ምናምን። ከዛ በኋላ ያለው ነገር አያስታውስ። ፔንጊውንን እንደሰረቁ ምናምን የሚያውቀው ነገር የለም። የሚያስታውሰት አንድ ነገር ዶልፊን ገንዳ ውስጥ ገብቶ እንደዋኘ ጠዋት ላይ ማለት ነው። ሌላ ፔንጊውንን ሰርቅ ያለው ምናምን የሚል ጭንቅላት ውስጥ የለም። በእነዚህ አይነት ሁኔታ ካልጋው ተነሳ፣ መተጣጠብ ጀመረ። ራሱን ነቃነቃ ያደረገ፣ ታጠበ ምናምን። እስቲ ልብስ ልበስ ምናምን ብሎ ሄዶ ቁም ሳጥኑን ክፍት ሲያደርገው ፔንጊውና ቁጭ ብላለች እዛ ቁም ሳጥን ውስጥ። ፔንጊውንም የሚናከስ ወይም የሚያስፈራራ እንስሳ ስላልሆነ አየው፣ ተያዩ፣ ደነገጠ። ኬሪ ጋር እየሮጠ ሄደ። ምንድነው? ምን አድርገን ነው? ኬሪ ራሱን አዙሮት ምን እንደተፈጠረ እሱም አያውቅም፣ ጓደኛው ማለት ነው። በዚህ በኩል ደግሞ ወደ ፓርኩ ስንሄድ ፓርኩ ፔንጊውኗን እየፈለጋት ነው። ትንሽም እዛ ውስጥ ካዩ በኋላ ወለ ግራ ገባቸው የት ብለው እንደሚፈልጉ ራሱ። እነ ሪስ በዚህ በኩል ወደ ራሳቸው ሲመለሱ ደስ አላቸው። ደግሞ ፔንጊውን ሰረቅን ይመቻቹናል። በነገራችን ላይ እንደዚህ አይነት ፊልም አለ እዚህ ሃንጎቨር ሚል አይታችሁ ሊሆን ይችላል። ታይሰን ቤት ሄደው ነበር የሚሰርቁ ማለት ነው። በስካር ሙድ ውስጥ ሆነና ይሄ
የሚለየው እውነተኛ ታሪክ መሆኑ ነው እንጂ ሁኔታው በቃ እንደዛው ነው እንደ ፊልሙ ማለት ነው። እነ ሪስ በቃ ደስ አላቸው። ምን አይነት ሙድ ውስጥ ብንሆን ነው ፔንግዊን የሰረቀው ምናምን አሉ። አሁን ፔንግዊኑን ግን እርቦ ስለሚሆን እና ብለው ማለት ጀመሩ። ምግብ አመጡለት። ምን አይነት ምግብ? ሰው የሚበላው ምግብ። ዴሪክ ደግሞ ይሄን ነገር አልበላም። ቆይ እስቲ ሜቢ ውሃ ይፈልግ ይሆናል። ገንዳ ውስጥ ያስገቡታል። ገንዳ ውስጥ ግን ምንም የተጨማሪ ነገር ያደርጉት ነገር የለም። ከፍተው ሻወሩ ሊያረቁት በቃ የሆነ ጥሩ ስሜት እንዲሰማው ሊያደርጉ ሞከረ። ትንሽ ቆይቶ ግን ሀሳብ ገባቸው። ይህን ፔንግዊን ግን ምንድን ነው የምናደርገው? በስትክክል ምንድን ነው የሚያስፈልገው? ይህን ምግብ አይበላ። ታዲያ እንዴት ልናደርገው? እሱን መንከባከብ አንችል፣ መፍትሄ መፍጠር አለብን አሉ። ይሆናል ብለው ያሰቡትም ለዚህ መፍትሄ እሱን ማስወገድ ነው። ለማስወገድ ደግሞ እንዴት የሚለው ነገር በጣም መሰረታዊ ነገር። ሄደው እዛ ፓርክ ከመለሱት ሊያዙ ነው በፖሊስ። የሆነ ቦታ ካስቀመጡት ደግሞ እንደዛው ሊያዙ ነው። ስለዚህ ያላቸው አማራጭ ምንድን ነው? ከከተማ ወስዶ ወንዙ ውስጥ መጣል። በዚህ ሀሳብም ሶስቱም ተስማምተው ዴሪክን ብድግ አድርገውት ወደ ወንዙ ይሄዳሉ። ወንዙ ደግሞ ወደ ውቅያኖስ የሚገባ ወንዝ ነው። ሀሳባቸው ምንድን ነው? ዴሪክ ያው ፔንግዊኑ ወደ ውቅያኖስ ይገባል፣ በዚህ ወንዝ በሰላም ይኖራል። ግን ያላወቁት ነገር ዴሪክ ከዛ ፓርክ ወጥቶ ስለማያውቅ እዛ ወንዝ ውስጥ ቢጥሉት ሰርቫይቭ ለማድረግ ወይም ደግሞ ለመትረፍ በጣም ይከብደዋል። እየተቀለበ በሰው እጅ ያደገ የዋይልዱን የዱሩን ዓለም ምን እንደሆነ እንዴት ሰርቫይቭ ማድረግ እንዳለበት ማያውቅ፣ የትኛው ጠላቱ የትኛው ጓደኛው እንደሆነ ሁሉ አያውቅ። በዛ ላይ ፔንግዊን ሁሉም ነው የሚበላል። ሻርክ ብትሉ የባህር አንበሳ ብትሉ ሁሉም። እና ለዚች ትንሿ ዴሪክ ወደዚህ ወንዝ መወርወር ማለት ለመግደል ቁጠሮት። ግን ያው ዴሪክን አምጥተው እዚህ ወንዝ ውስጥ ጣሉት። እዚህ ወንዝ ውስጥ ደግሞ በተለየ መልኩ በጣም ሻርክ የሚበዛበት ወንዝ ነው። እንደለቀቋትም ነው ደግሞ እዛ ወንዝ ውስጥ በቃ ገብቶ መዋኘት የጀመረው ዴሪክ ፔንግዊኑ። እና ሪስ ይህን ሲያዩ ጥለውት ሄዱ ወደ ቤት። እንዳጋጣሚ ሆኖ ደግሞ ዴሪክ የዋኘበት አካባቢ በአጋጣሚ ሻርክ አልነበረም። እንዳልኳችሁ ደግሞ ፔንግዊኖች ውሃ ላይ ብቻ ሳይሆን መሬት ላይ መኖር ስለሚችሉ ትንሽ ዋኝቶ ፔንግዊኗ ተመለሰች ወደ መሬት ከሻርክ ተርፋ። ግን መሬት ላይ ሲመለስ ምን አጋጠመው? ውሾች። ፔንግዊን ደግሞ እንደሌላው እንስሳ በደንብ መሮጥ አትችልም። መሄድ የምትችለው ራሱ እንደዚህ ነው። በቃ ይኸው እዚህ ጋር እንደምታዩ ቪዲዮ ማለት ትክክለኛ የፔንግዊን ቪዲዮ ነው። መልሳም ታዲያ እቺ ፔንግዊን ወደ ወንዙ ትገባለች። ከዛስ አይ ውሾቹ ሄደዋል ምናምን ብሎ ስትወጣ ድጋሚ ውሾቹ ያስደነግጧታል። እቺ ምስኪን ፔንግዊን የደረሰባት ነገር በጣም ነው የሚያሳዝነው። በቃ በነፃነት ሰላሟን አግኝታ እዛ ፓርክ ውስጥ ከፍቅረኛው ጋር እየኖረ ምንም ሳያስበው በሰካራሞች መጥቶ ይሄ ሁሉ መጎሳቆል ከባድ ነው። እንደዚህ ትንሽ ፔንግዊን ወደነ ሪስና ወደነ ኬሪ ስንመለስ በቃ ዘና ብሏል፣ ተኝቷል። ፔንግዊኑ መለስ ነው ምናምን ብለው በዛ ላይ አሁን ይሄን ማንም ብዙም አያውቅም ብለው ቪዲዮ ቀርጸው ነበረ ያን ቀን ሰክረው። እሱን ቪዲዮ አገኙትና ሶሻል ሚዲያ ላይ ለቀቁት። ምክንያቱም አሁን በቃ ኦልሬዲ ፔንግዊኑን ለቀውታል፣ ማንም የሚጠይቃቸው የለም ብሎ ነው ያሰቡት። የለቀቁት ሶሻል ሚዲያ ላይ ግን ይሄን ነገር አይቶ ደስ ያላለው ሰው ነበርና ፖሊስ ገደውሎ ሪፖርት አደረገባቸው። ፖሊሱም ነገሩን አይቶ ወዲያው መመርመር ጀመረ። ፔንግዊኗንም ፍለጋ ተጀመረ። በዚህ በኩል ደግሞ ጥፋተኞች እንደሆኑ ታውቀው ሶስቱም ጓደኛሞች ቀጨም ተደረጉ። የት ነው የጣላችሁት ተብሎ ሲጠየቁ ያለውን ቦታ ጠቆሙ። እዛ አካባቢ ፍለጋ ሲያደርጉ ምስኪኗ ፔንግዊን ተገኘች። እንዳጋጣሚ ሆኖ ምንም አይነት ጉዳት አልደረሰበትም። ያው በርግቧል፣ ስትረስ ሆኖ ምናምን፣ ግን አካል ላይ ጉዳት ምንም አልደረሰበትም። ወስደውም ከሚስቱ ጋር ያቀላቅሉታል። 1000 የአውስትራሊያ ዶላር ከፈሉ። በተጨማሪም ደግሞ የይቅርታ ደብዳቤ ለማህበረሰቡና ለፓርኩ አስገቡ እና በነፃ ተለቀቁ። ከዚህ እውነተኛ ታሪክ ጋር የሚመሳሰል ዘ ሃንጎቨር የሚለውን ፊልም እዩት። ካላያችሁት ትንሽ ያዝናናችኋል። እሱ ላይ ያው ፊልም ስለሆነ ነብር ነው የሚሰረቀው በእንደዚህ አይነት ሁኔታ ማለት ነው። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ እውነተኛ ታሪክ እንገናኛለን። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።